ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮቹ እየደረሰ እንደሚገኝ ይታወቃል። አሁንም እንግዲህ የእንግሊዝ ፕሪሚየር ሊግ የተመለከቱ ጉዳዮችን ወደ እናንተ ልናደርስ መጥተናል። በዚህ መርሃ ግብራችን የፕሪሚየር ሊጉ ክለቦች ከአፍሪካ ዋንጫ ጋር በተያያዘ ያለባቸውን ስጋት፣ የነ ኑኑ ማዱኬንና የስፖዝላይም በክለባቸው በኩል እያደረጉ ያሉትን አስተዋጽኦ ብሎም አርሰናል ከዋንጫው ጋር ተያይዞ ስሙ የተነሳበትን ሁኔታ በተጨማሪም በማንቸስተር ቤት ማኑኤል ኡጋርቴን እናነሳለን። መርሃ ግብሩን ኮፒ ሊንክ፣ ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩን እንጠይቃለን። ፉትቦል ማዕድ ወደ እናንተ ዘወትር በእግር ኳስ እንዳልኳቸው አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች መድረሱን አጠናክሮ ይቀጥላል። ለመርሃ ግብራችን ማሟሻ እንዲሆነን ግን በቅድሚያ የምናነሳው የካሪም ቤንዜማን ጉዳይ ይሆናል። ካሪም ቤንዜማ እንግዲህ የአል ኢትሃድ የፊት መስመር አጥቂ መሆኑ ይታወቃል። ሆኖም ዛሬ በሰጠው አስተያየት ለፈረንሳይ ብሔራዊ ቡድን ለመጫወት ዝግጁ መሆኑን አስታውቋል። እንግዲህ በመጪው የዓለም ዋንጫ ለመሳተፍ ብዙዎች ለሀገራቸው ብሔራዊ ቡድን ለመጫወት ከክለባቸው ጋር በጥር የዝውውር መስኮት ለመለያየት ሲፈልጉ እንሰማለን። በአንጻሩ አንጋፋ ተጫዋቾች ደግሞ የመጨረሻቸው የዓለም ዋንጫ እንደሚሆን ሲናገሩ እነ ክርስቲያኖ ሮናልዶን ጨምሮ ይሰማል። ከነዚህ መካከል የሆነው የሚመስለው የፈረንሳይ ብሔራዊ ቡድን ለዓለም ዋንጫ ጥሪ ካቀረበልኝ ተቀብዬ እሄዳለሁ ሲል እንግዲህ ካሪም ቤንዜማ ተናግሯል። አክሎም ለዓለም ዋንጫ መጫወት ማን ላይፈልግ ይችላል? ሁሉም ሰው በዚህ ውድድር መጫወት ይፈልጋል ሲል ነው የተደመጠው። ከአሰልጣኝ ዚነዲን ዚዳን ጋር ጥሩ ግንኙነት እንዳለው የገለጸው ቤንዜማ እሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ እንደሚሳካለት ጥርጥር የለኝም በማለትም መልካም ምኞቱን ገልጿል። እንግዲህ በተያያዘ ከተሰሙ መረጃዎች ደግሞ በሌላ በኩል የምናነሳው ጉዳይ የፊንላንድ ክለብ ደጋፊዎችን እንግዲህ ስታዲየም ማቃጠላቸውና ከፍተኛ ጉዳት ማድረሳቸው ተሰምቷል። የእግር ኳስ በተለይም በምስራቅ አውሮፓና በኤዥያ እንዲሁም በላቲን አሜሪካ የሚገኙ ደጋፊዎች በነውጠኝነት ይታወቃሉ እና በኃይለኛ ደጋፊነታቸው በአማጺነታቸው የሚጠቀሱ የምስራቅ አውሮፓና የላቲን ደጋፊዎች አሉ። ከነሱ ውጪ ደግሞ የፊንላንድ ታሪካዊ ክለብ ሃካ እግር ኳስ ደጋፊዎች ክለቡ መውረዱን ተከትሎ ከፍተኛ ተቃውሞ አሰምተዋል። ተቃውሟቸውም ቀጥሎ ያመራው ክለቡ ከሊጉ መውረዱ ከተረጋገጠ በኋላ ስታዲየሙ ላይ እሳት በመለኮስ ማጋየታቸው ተገልጿል። እንግዲህ ስታዲየሙ ላይ ብዙ ችግሮች ተከስተዋል። ውድ ተመልካቾች፣ በተለይም የስታዲየሙ አብዛኛው ክፍል የተመልካቾች የሚቀመጡበት የክቡር ትሪቡን ብለን የምንገልጸው አካባቢ መጋየቱን የወጡ ፉቴጆች፣ የምስል ማስረጃዎች ያሳያሉ። ስታዲየሙ በእሳት እንዲያያዝ ያደረጉት ደግሞ 3 ደጋፊዎች መሆናቸው ሲገለጽ ከፍተኛ ጉዳት እንደደረሰበትም ተረጋግጧል። ክለቡ በአሁኑ ወቅት እንግዲህ በታሪኩ አይቶት የማያውቀው አስቸጋሪ ጊዜ ለማለፍ ደጋፊዎቹ የፋይናንስ ድጋፍ እንዲያደርጉለት በጠየቀበት ሰዓት ነው ይሄ ነገር የተከሰተው። እንግዲህ በ1934 ከተመሰረተ ወዲህ 9 የሊግ ዋንጫዎችን አሸንፏል። 12 ደግሞ የፌዴሬሽን ካፕ ዋንጫዎችን ማሸነፉ ከፊንላንድ የወጡ መረጃዎች ያሳያሉ። ውድ ተመልካቾች፣ በእንግሊዝ ፕሪሚየር ሊግ እንግዲህ ሞቅ ያለ ጉዳዮችን ወደምንዳስበት መርሃ ግብር የተመለስን ነው። ለፕሮግራሙ መክፈቻ እንዲሆንን በዛሬው ዕለት የተሰሙ ወቅታዊ መረጃዎችን ያስዳሰስናችሁ። አሁን ቀጥሎ ደግሞ ወደ ፕሪሚየር ሊጉ ልዩ ጉዳዮች ዳሰሳ እናልፋለን። መርሃ ግብሩን ኮፒ ሊንክ፣ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አብሮነታችሁ እንድታሳዩን በድጋሚ የምንጠይቀው እነ ኑኑ ማዱኬን በማንቸስተር ቤት ደግሞ እነ ኡጋርቴን ሌሎችንም የአርሰናል ክለብ ተጫዋቾችን እና ታዋቂ ጋዜጠኞችን አስተያየት በአርሰናል ጉዳይ አስተያየት ሰጡ ሰዎችንም ጉዳይ እናነሳለን። መርሃ ግብሩ እንዳልነገርኳችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታገዙን በድጋሚ እንጠይቃለን። ሌላኛው የዛሬው መረጃ እንግዲህ የሚወስደን ወደ ማንቸስተር ቤት ነው። ሰርጂዮ ራሞስ ወደ ማንቸስተር ቤት ይመጣል የሚለው መረጃ እንግዲህ ብዙዎችን እያነጋገረ ይገኛል። ስፔናዊ የተከላካይ ስፍራ ተሰላፊ ሰርጂዮ ራሞስ እንግዲህ ከሜክሲኮ ክለብ ሞንቴራ ጋር መለያየቱ ይታወቃል። ይህንንም ተከትሎ የእንግሊዝ ፕሪሚየር ሊግና ሌሎች የአውሮፓ ክለቦች ፈላጊዎቹ ናቸው ተብሎ ስማቸው ሲጠቀስ ሰምተናል። ከዚህ ጋር በተያያዘ እንግዲህ ስማቸው ከተነሱ ቡድኖች መካከል ማንቸስተር ዩናይትድ ቀዳሚው ነው። ወይም ማንቸስተር ዩናይትድ በፊት መስመር በጋዜጦች የፊት መስመር ላይ በጉልህ ሲነሳ እያደመጠን እንገኛለን። እንግዲህ ራሞስን በነፃ ዝውውር ሊያስፈርመው መሆኑ በስፋት ሲዘገብ ነበረ። በዚህ የተነሳም
ይሁን እንጂ ማንቸስተር ዩናይትድ ሰርጂዮ ራሞስን ለማስፈረም ምንም አይነት እንቅስቃሴ አለማድረጉን ፋብሪዚዮ ሮማኖ ደግሞ በአንጻሩ አረጋግጧል። እንደ ፋብሪዚዮ መረጃ ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ አለማድረጉን ጠቁሟል። ማንቸስተር ዩናይትድ በቀጣይ የመሃል ሜዳ ተሰላፊ ለማስፈረም ቅድሚያ እንደሚሰጥ ከዚህ በፊት መዘገቡ አይዘነጋም። ይህንንም ደግሞ አክሎ ፋብሪዚዮ ሮማኖ ጨምሮ ገልጿል እና ማንቸስተር ዩናይትድ ከዚህ ጋር በተያያዘ የተነሳበት መረጃ የተሳሳተ ዘገባ ነው የሚል አንድምታ ያለው መረጃዎች እየወጡ ይገኛል። ቀጥታ የምንሄደው እንግዲህ ቀጥሎ ወደ ማንቸስተር ዩናይትድ በማንቸስተር ዩናይትድ እዛው ቆይተን ማኑኤል ኡጋርቴን ነው የምናገኘው። እንግዲህ ማኑኤል ኡጋርቴ ከማንቸስተር ዩናይትድ ሊለቅ ይችላል ተብሏል። የዓለም ዋንጫ ጉዳይ ነው። እሱንም እንግዲህ ከማንቸስተር ቤት ሊያስወጡ ይችላል ተብሎ የተነሳው ጉዳይ ማለት ነው። ዩራጋዊው አማካይ ማኑኤል ኡጋርቴን ኦልድ ትራፎርድ በር ላይ መቆሙ ተገልጿል። የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ በሚያሳየው አቋም አልተደሰቱበትም። ሩበን አሞሪም በተለይም ወደ ተጠባባቂ ወንበር እንዲወርድ አድርገውት መመልከታችን የቅርብ ጊዜ ትውስታ ነው። በየጨዋታው የምናየውም የምንታዘበውም ነገር ነው። ተቀይሮ ሲገባ ነው የምንመለከተው። ተቀይሮ በሚገባበትም ጊዜ ማንቸስተር ዩናይትድ ከረፍት በፊት ወይም ከ60 ደቂቃ በፊት የሚያሰልፋቸው ተጫዋቾች እና ከዛ በኋላ ቀይሮ በሚያስገባቸው ሩበን አሞሪም በሚያስገባቸው ተጫዋቾች መካከል የይዘት ያቀራረብ፣ የጨዋታ ስልት፣ ያሰላለፍ መንገድ ሁሉ ለውጥ ይታያል እና ማንቸስተር ዩናይትድ ውስጥ እንግዲህ እንዲህ አይነት ያልተለመደ ሁኔታ እያሳለፉ ከሚገኙት ተጫዋቾች ደግሞ አንደኛው ማኑኤል ኡጋርቴ ነው። ኤሪክ ተን ሃግ እንዳመጡት እናስታውሳለን። ይህን ተከትሎ የቱርኩ ክለብ ጋላታ ሰራይ ተጫዋቹን በቋሚነት ለማስፈረም ፍላጎቱን ማሳየቱ የፖርቱጋሉ ኤቦላ ዘግቧል። እንግዲህ ማኑኤል ኡጋርቴን ለማስፈረም ፍላጎት እንዳሳየ ኤቦላ አስነብቧል። የቱርኩ ግዙፍ ክለብ ነው እንግዲህ ጋላታ ሰራይ እና ቪክተር ኦሲሜሄን የሚጫወቱበት ነው። እንግዲህ የቱርክ ክለብ በአውሮፓ ቻምፒየንስ ሊግ ይሳተፋሉ። በቱርክ የሚጫወቱ ብዙዎቹ ፕሮፌሽናል እግር ኳስ ተጫዋቾች ለሀገራቸው ለብሔራዊ ቡድን አገልግሎት በቀዳሚነት ከሚጠሩ የአውሮፓ ተጫዋቾች መካከልም ናቸው። እንግዲህ ጋላታ ሰራይ ከወር በኋላ የአውሮፓ ተጫዋቾች ዝውውር መስኮት መከፈቱን በማስተዋል ቀዳሚ ፈራሚው ለማድረግ እንግዲህ ማኑኤል ኡጋርቴን ለማስፈረም በመንቀሳቀስ ላይ መሆኑ ተመልክቷል። ኡጋርቴ በስፖርቲንግ ሊዝበን ከአሰልጣኙ ሩበን አሞሪም ጋር አብሮ ቢሰራም በዩናይትድ ግን ያሳየው አቋም አሰልጣኙን እንዳላስደሰተ እያየን ነው። በቂ የጨዋታ ጊዜም እየተሰጡ አይገኝም። በመሆኑም እንግዲህ የዓለም ዋንጫ ተሳትፎን ለማሳመር ሲል ተጫዋቹ ክለቡን እንደሚለቅ ለጓደኞቹ መናገሩን በዘገባዎች እየተመላከተ ይገኛል። በአሰልጣኝ ኤሪክ ተን ሃግ መልማዮች ተመልምሎ ኦልድ ትራፎርድ የደረሰው ኡጋርቴ የወጣበት ወጪና የሚሰጠው አገልግሎት ተመጣጣኝ መሆን እንዳልቻለ ይነገራል። እንግዲህ በማንቸስተር ቤት እምብዛም በደጋፊዎችም በክለቡ ኃላፊዎችም ኢቨን በሩበን አሞሪምም ጭምር ፍላጎት ውስጥ የገባ የመሰለፍ ዕድል እየተሰጠው እንዳይደለ እየተመለከትን እንገኛለን እና እንግዲህ ማኑኤል ኡጋርቴ በቀጣይ ወዴት ያመራል? ምን አይነት ውሳኔ ይወስናል? ለክለብ ውስጥ ምን አይነት ግልጋሎት ይሰጣል የሚለው ተጠባቂ ነው። ውድ ተመልካቾች በፉትቦል ማዕድ በወቅታዊ እግር ኳሳዊ መረጃዎቻችን የእንግሊዝ ፕሪሚየር ሊግ ክለቦችን ጉዳይ እያነሳን እየዳሰስን እንገኛለን። መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁንም እንድታሳዩን በድጋሚ በትህትና እንጠይቃለን። እስቲ ወደ ሊቨርፑል ቤት ደግሞ ሄደን በሊቨርፑል ቤት የተሰማው ሌላኛው መረጃ እናነሳለን። ሊቨርፑል ሞሐመድ ሳላህን እንደማይሸጠው ተሰምቷል። በጥር የዝውውር መስኮት ከሊቨርፑል ጋር ይለያያል እየተባለ ይገኛል። በወቅታዊ ጉዳይ ካለመሰለፉ ጋር ተገናኝቶ በተለይም ደግሞ ሊቨርፑል በውጤት ማጣት ቀውስ ውስጥ እንደሚገኝ ይታወቃል። የውጤት ማጣት ቀውሱ ጥያቄ ምልክት ከተነሳባቸው ተጫዋቾች በቀዳሚነት የሚነሳው መሐመድ ሳላህ ነው። በፊት መስመር እንዳምነው አይደለም። በአምናው ብቃቱ መነሻነት ብቻ ነበረ አርኔ ስሎት ሲያሰልፉት የነበረው ሲባል እና ሲወቀስ የነበረው እንግዲህ መሐመድ ሳላህ ባለፉት ተከታታይ ጨዋታዎች ግን ተቀያሪ ወንበር ላይ ቁጭ ብሎ ሳይቀየርም እዛው 90 ደቂቃዎችን አሳልፎ ሲወጣ ተመልክተናል። ይህንንም ባሳለፍነው ሳምንት በፕሪሚየር ሊጉ ባደረገው ጨዋታ ሊቨርፑል 3 አቻ በተለያየበት የሊድስ ጨዋታ የሰጠው አስተያየት ደግሞ በሊቨርፑል ቤት ከፍተኛ ቀውስን ያስከተለ ጉዳይ ሆኖ ተመዟል። እንግዲህ በኮሪደር ላይ ያገኛቸው መገናኛ ብዙሃን ጋዜጠኞች በሊቨርፑል ቤት ችግሮች ሁሉ መነሻና መድረሻ እሱ እንደሚደረግ ይሄም እንዳላስደሰተው ከሊቨርፑል አካላት ጋር እንዳልተግባባ እሱ እንዲለቅ እንደሚፈልግ አካል እንዳለ ጨምሮ የተናገረው አስተያየት በብዙዎች ዘንድ ሲያስተቸው ነበረ፣ ሲያስወቅሰውም ሲያስመሰግነው ነበረ። ጽንፍና ጽንፍ ተይዞ አሁን ታዲያ ሊቨርፑል በዚህ የተነሳ
በአርኔ ስሎት በኩል እንደማይሰለፍ ወደ ኢንተር ሚላን አቅንቶ ኢንተር ሚላንን ባሸነፈው 1-0 ባሸነፈው የሊቨርፑል ስኳድ ውስጥም ሳይካተት እዛው ሊቨርፑል ከተማ በሊቨርፑል የልምምድ ማዕከል እንዲቆይ ተደርጎ እንደነበረ ይታወቃል። በዚህ ውሳኔ የተነሳ ይህን ውሳኔ ተከትሎ እንግዲህ ሊቨርፑል ሊሸጠው ይችላል ተብሏል። ይህም የመጣበት ምክንያት ቤተሰቡን በብራይተኑ ጨዋታ መጋበዙንና የስንብቱ ሊሆን እንደሚችል መናገሩን ተከትሎ ነው። እንግዲህ የአፍሪካ ዋንጫ ከጥቂት ሳምንታት በኋላ እንደሚጀምር ይታወቃል። ለእሱ ዋንጫ ዝግጅት ቅድመ ዝግጅት ወደ ሀገሩ ብሔራዊ ቡድን ወደ ግብፅ ብሔራዊ ቡድን እንደሚሄድ ይጠበቃል። ከፊታችን የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታ በኋላ ማለት ነው ሞሐመድ ሳላ። ይህን ተከትሎ ቤተሰቦቼ ሊሰናበቱ ይመጣሉ፣ የመጨረሻ ሊሆንም ይችላል የሚመስል ይዘት ያለው አስተያየት መስጠቱን ተከትሎ ሊቨርፑል በጥር የተጫዋቾች ዝውውር ለሳዑዲ አረቢያ ሊግ ፕሮ ሊግ ይሸጠዋል ተብሎ ሲጠበቅ ነበር። ነገር ግን ሊቨርፑል ሳላህን የመሸጥ ፍላጎት እንደሌለው ገልጿል። ሳላህ በክለቡ እስከ 2027 ኮንትራት ያለው ሲሆን ባለፉት ጨዋታዎች ተጠባባቂ መሆኑ በክለቡ እንደ ጊዜያዊ ተደርጎ እንደሚወሰድ ተነግሯል። እንግዲህ የጊዜያዊ ቅጣት በሰጡ አስተያየት የተነሳ የተሰጠ ቅጣት ተደርጎ ሊቨርፑል እንደወሰደው ነው እንግዲህ ውስጥ አዋቂዎች እየተናገሩ የሚገኙት። በሊቨርፑል ቤት ያው መሐመድ ሳላህ እንደምታውቁት 400,000 ፓውንድ የሚያስገኝለትን ሳምንታዊ ክፍያ ውል ያራዘመው በተያዘው ዓመት ከመጀመሩ በፊት ነበረ። የዚህ የክረምት የዝውውሩ መስኮት ቀድሞ ነበረ ሊቨርፑሎች ያስፈረሙት። ከዛ በኋላም እንግዲህ የአውሮፓ ክለብ እሱን ማስፈረም በ400,000 ፓውንድ በየወሩ እየከፈለ የሚያስፈርመው አካል እንደማይኖር ግልጽ ነው ከአረብ ክለቦች ውጭ። እሱ ግን አሁን ያለው ብቃቱ ለአውሮፓ ሊጎች እንደሚመጥን ይሰማዋል ተጫዋቹ። ከዚህ አኳያ እጣ ፋንታው ምን ይሆናል የሚለውም ተጠባቂ ነበር። አሁን ባለው ሁኔታ መሐመድ ሳላህ እንግዲህ ውሳኔ የሚሆነው የተጫዋቹ መሆኑ ተናግሯል። እንግዲህ ምን ይወስናል የሚለው ተጠባቂ ነው። እንግዲህ ሳላህ እንደምታውቁት በሊቨርፑል ቤት ለረጅም ዓመት ቆይቶ የፈርዖኖቹ ምልክት ሆኖ የነገሰ ተጫዋች ነው መሐመድ ሳላህ። አፍሪካን የሚያስጠራ ከአፍሪካውያን በአውሮፓ ከነገሱ በተለይም በፕሪሚየር ሊጉ ከነገሱ አፍሪካውያን መካከል በቀዳሚነት የሚነሳ በዘመናዊ የእንግሊዝ ፕሪሚየር ሊግ ቅርጽ ትልቅ ተጽዕኖ ካሳደሩ በሊቨርፑል ቤትም በሌጀንድነት ከሚጠቀሱ ተጫዋቾች አንደኛው ነው። ተጫዋቹ እንግዲህ ሀሳቡን ካሳወቀ በኋላ ሊቨርፑል ወደ ውሳኔ እንደሚያመራ ተነግሯል። የመልቀቅ አለመልቀቁን ውሳኔ ማለት ነው። መሐመድ ሳላህ በአቋሙ ከጸና እንዲሁም ከስምምነት ካልደረሰ ሁኔታው አስቸጋሪ እንደሚሆን እንግዲህ ዘአትሌቲክ አስነብቧል። በዚህ ረገድ ማንቸስተር ዩናይትድ ሊቨርፑል በቀጣይ ምን ይወስናል የሚለውም ከሁለትዮሽ ስምምነት ጋር በተያያዘ ይጠበቃል። ውድ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ፉትቦል ማዕድ ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። ዘወትር አጋርነታችሁ እንድታሳዩን ጠይቃለን። በሳምንት ቢያንስ ለ3 ቀን በምሽት ሰኞ፣ ሮብ፣ አርብ ወይም ሐሙስ፣ ማክሰኞ፣ ቅዳሜ የቀጥታ ስርጭት መርሃ ግብሮች ይኖሩናል። ከቻልን ደግሞ በተከታታይ ወደ እናንተ የምንደርስ ነው የሚሆነው። ታዲያ አጋርነታችሁን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ በመርሃ ግብሩ እንድታግዙን እንጠይቃለን። ኖኑ ማዱኬን ቀጥሎ እናገኘዋለን። ወደ አርሰናል ቤት ነው መረጃችን የሚወስደን። ኖኑ ማዱኬ እንግዲህ የሳምንቱ ምርጥ ተጫዋች ተብሏል። ትላንትና ምሽት በረቡዕ ምሽት የቻምፒየንስ ሊግ ጨዋታ 2 ግቦችን ለአርሰናል ያስቆጠረው ኖኑ ማዱኬ የሳምንቱ ምርጥ ተጫዋች ተብሏል። የአውሮፓ ቻምፒየንስ ሊግ እንግዲህ 6ኛ ዙር ጨዋታ 2 ቀን ተካሂዶ ማለፋቸው ይታወቃል። በዚህም መሰረት የአርሰናሉ የፊት መስመር ተሰላፊ ክንፍ መስመር ተጫዋችና በማጥቃቱ በኩል አርሰናል የተለየ ምትሃታዊ ቅጽበቶችን የሚያመጣ ተብሎ በሚካኤል አርቴታ የተወደሰው ማዱኬ ትላንትናም ጎል ካስቆጠረ በኋላ ከሚካኤል አርቴታ ጋር ሄዶ አብሮ ደስታውን መግለጹ ይታወቃል። የሳምንቱ ምርጥ ተጫዋች እንግዲህ ተብሏል። እንግሊዛዊ ተጫዋች አርሰናል ክለብ ብሩዥን ባሸነፈበት የሮብ ምሽት የቻምፒየንስ ሊግ ጨዋታ 2 ጎሎችን ማስቆጠሩ አይዘነጋም። በጨዋታውም ድንቅ እንቅስቃሴ ሲያደርግ ቆይቶ የጨዋታው ኮከብ ተጫዋች ተብሎ መሸለሙ አይዘነጋም። ከሱ ጎን ለጎን እንግዲህ ኖኑ ማዱኬ በአንደኝነት በጨረሰው ሳምንት ጄሉስ ኩንዴና ቻርልስ ዴ ኬትለር በቅደም ተከተል 2ኛና 3ኛ ሆኖ ስማቸው ተመዝግቧል። እንግዲህ ከኖኑ ማዱኬ ጋር በተያያዘ ኖኑ ማዱኬ ከዚህ ጨዋታው መልስ በሰጠው አስተያየት ማን ኦፍ ዘ ማች ተብሎ በተመረጠ ጊዜ በሰጠው አስተያየት ፕሪሚየር ሊግና ቻምፒየንስ ሊግን ማሸነፍ እንችላለን፣ እንደ ቡድን የተደራጀ አቅም ያለው ቡድን ያለን ሲል መናገሩን እናውቃለን። በአሁኑ ወቅት የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ማሸነፍ እንደምንችል ይሰማኛል ሲል ነው እንግዲህ እንግሊዛዊ አርሰናል የፊት መስመር ተጫዋች ኖኑ ማዱኬ ሀሳቡን የሰጠው። በአውሮፓ
ቻምፒየንስ ሊግ ስድስተኛ ዙር ጨዋታ ወደ ቤልጅየም አቅንቶ ክለብ ብሩዥን 3-0 ላሸነፈው አርሰናል ምርጥ ብቃቱን ማሳየት የቻለው የክረምቱ ፈራሚ ኖኖ ማዱኬ 2 ጎሎችን በማስቆጠር የጨዋታው ኮከብ መባሉ ይታወሳል። የወጥነት ጥያቄ ቢነሳበትም አቅም እንዳለው የሚነገርለትና የ23 ዓመቱ ማዱኬ ከፍተኛ የድሪብሊንግ የአብዶ የመስራት የፍጥነት እና ኳስን በጫና ውስጥ ሆኖ በተረጋጋ ሁኔታ የመጫወት ክህሎት ለአርሰናል ትልቅ አቅም እንደሚሆን ይጠበቃል። እንግዲህ እሱም ትላንትና በሮብ ዕለቱ የቻምፒየንስ ሊግ ጨዋታ ማን ኦፍ ዘ ማች ተብሎ በተሸለመ ጊዜ በሰጠው አስተያየት ስብስባችን የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ማሸነፍ እንደሚችል አምናለሁ ሲል ተናግሯል። እንግዲህ አርሰናል ስብስብ ማዱኬ ሀሳቡን ሲቀጥል በሁሉም ውድድሮች ላይ በጥሩ መልኩ እየተፋለመን ነው። በአሁኑ ወቅት በተሻለ ደረጃ ላይ እንገኛለን። ይህንን ማሳካት እንደምንችል ማሳየት አለብን ሲል ነው ሀሳቡን የገለጸው። ማዱኬ አያይዞ በቀጣይ ለሀገሬ እንዲሁም ለክለብ የተሻለ ብቃት ለማሳየት እየጣርኩ አቅሜን አሳድጋለሁ ሲል ተናግሯል። የማዱኬ በጥሩ ብቃት ላይ መገኘት ለአሰልጣኝ ሚኬል አርቴታ በፊት መስመር ክፍላቸው የተሻለ አማራጭ እንዲፈጥርለት እንደሚያስችለውም ልብ ይሏል። ጥሩ የውድድር ዓመትን እያሳለፉ የሚገኙት መድፈኞቹ ፕሪሚየር ሊጉን በ2 ነጥብ ልዩነት እየመሩት ይገኛል። በአውሮፓ ቻምፒየንስ ሊግ ደግሞ ያለፉትን 6 ጨዋታዎች በሙሉ በማሸነፍ እንዲሁም በ5 ጨዋታዎች መረባቸውን ባለማስደፈር በተመሳሳይ በመሪነት ደረጃ ላይ ተቀምጠዋል። አንድ ግብ ባየር ሙንሽን ብቻ እንደተቆጠረባቸው እናስታውሳለን። ባሳለፍነው ሳምንት እንግዲህ በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በአስቶን ቪላ ሽንፈት የገጠመው የሊጉ መሪ አርሰናል ቅዳሜ በሜዳው ኤሜሬትስ በ16ኛ ሳምንት በሊጉ ወራጅ ቀጠና ላይ የሚገኘውን ወልቭስን የሚያስተናግድ ይሆናል። አርሰናል እንግዲህ ረቡዕ ምሽት ከክለብ ብሩዥ ጋር በነበረው ጨዋታ ያሳየው ድንቅ ፐርፎርማንስ ወይንም አብዛኛው ቋሚ ተሰላፊው ባልሆኑ ልጆች ያሳየው ፐርፎርማንስ ከቅዳሜ ከወልቭስ ጋር በሚኖረው ጨዋታ ምን ያህል የጎል ብዛት ሊያስቆጠር ይችላል የሚለውን ተጠባቂ አድርጎታል። እንግዲህ በአርሰናል ቤት አሁን በቀጣይ አሁን በክለብ ብሩዥ ጨዋታ ያላየናቸው እንደ ካይ ሃቨርትዝ ቡካዮ ሳካ እንኳን በእርግጥ ተቀይሮ ነው የገባው። ካይ ሃቨርትዝ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ፣ ዩሪያን ቲምበር፣ ዴክላን ራይስ አልተሰለፉም ነበር። ሊያንድሮ ትሮሳርድን በዛ ጨዋታ አልተሰለፈም ነበር። እነዚህ ተጫዋቾች ኢብሪቼ ኤዜም አብሮ አልተጓዘም። እነዚህ ተጫዋቾች እንግዲህ ወደ አርሰናል ኢብሪቼ ኤዜ ካይ ሃቨርትዝ ተመልከቱ 2፣ ቲምበር 3፣ ዴክላን ራይስ 4፣ ገብርኤል ማጋሌሽ 5፣ ዊሊያም ሳሊባ 6፣ ትሮሳርድ 7 የቋሚ ተሰላፊ ተጫዋቾች በክለብ ብሩዥ ጨዋታ አልተጫወቱም። እነ ቡካዮ ሳካም ተቀይሮ ነው የገባው። እነ ኢብሪቼ ኤዜ አልነበሩም። እነዚህ ተጫዋቾች ሲጨመሩ እንግዲህ የአርሰናልን የስኳድ ዴብዝ ጥልቀትና አርሰናል በእነዚህ ሲጫወት ምን ይፈጥራል። እነ ገብርኤል ጄሱስ ደግሞ ከጉዳት ተመልሶ መጥቷል። እነ ክርስቲያን ሞስኬራም ሲመጡ አርሰናል በሙሉ የስኳዱ ሲሆን ምን አይነት ቡድን ሊያሳየን ይችላል የሚለው ተጠባቂ ነው። ይህንንም ተንተርሶ እንግዲህ በተያያዘ አርሰናል የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት መሆኑን ቻርሊ ኦስቲን ተናግሯል። እንግዲህ የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስቲን አርሰናል በዚህ ውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት አቅም እንዳለው አያይዞ ገልጿል። ኖኖ ማዱኬ ከላይ የጠቀሰውን አስተያየት አንስቼላችኋለሁ። ይህን አስተያየት የሚያጠናክር ተጨማሪ አስተያየት ደግሞ ቻርሊ ኦስቲን ገልጿል። ሌሎችም የእንግሊዝ ፕሪሚየር ሊግ ተንታኞች እነ ክሪስ ሱተንን ጨምሮ ብዙዎቹ አርሰናል የውድድር ዓመቱን የሚያነሳበት እድሉ ዘንድሮ ነው እያሉ ስንሰማቸው ቆይተናል። እናም ይህንን አስተያየት ያጠናከረ ንግግር ያደረገልን ደግሞ ቻርሊ ኦስቲን ነው። እንግሊዛዊ ኦስቲን የሰሜን ለንደኑ ክለብ የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት ላይ ይገኛል። በተለይም አሰልጣኝ ሚኬል አርቴታ የሰራው ቡድንና በሁሉም ጨዋታ ክፍል ያለው አማራጭ ሰፊ መሆኑ ሻምፒዮን ለመሆን እንደሚያግዘው ገልጿል። ማንቸስተር ሲቲ የቱንም ያክል ጠንካራ ቢሆንም የዋንጫው ሰፊ እድል ያለው ግን አርሰናል ጋር መሆኑን ነው እንግዲህ 36 ዓመቱ ቻርሊ ኦስቲን የተናገረው። መድፈኞቹ ካደረጓቸው 15 የሊግ ጨዋታዎች 10ሩን አሸንፈው የደረጃ ሰንጠረዡን በ33 ነጥብ እየመሩት ይገኛሉ። አርሰናል እንግዲህ ቀደም ብሎ ከቢግ ሲክስ ወይም ከስድስቱ ትልልቅ ቡድኖች ጋር ያሉበትን ጨዋታዎች እና አስቶን ቪላን ጨምሮ መጨረሱ ምናልባትም በውድድር ዓመቱ አርሰናል ለሚኖርበት ተፎካካሪነት የተሻለ እድል ያገኘበት ሆኗል ተብሎ ተወስዷል። አርሰናል ከዚህ በኋላ የሚያገኛቸው ቡድኖች በአንጻራዊነት መካከለኛ ደረጃ ላይ የሚገኙና በወራጅ ቀጠና አካባቢ እነ ወልቭስን ሳይቀር የሚያገኝ መሆኑ በተከታታይ አርሰናል በቀጣይ የተሻለ እድል እንዲኖረውና በውድድር ዓመቱም ጥሩ
ቁጥራዊ ስኬቶችን የሚያስመዘግብበት እንደሚሆንለት የፌስቲቭ ሄሪድ ጨዋታዎችን በድል ሊወጣ እንደሚያስችለው ተመልክቷል። እንግዲህ በተከታታይ ከቶተንሃም ሆትስፐር ከዛ በፊት ከሰንደርላንድ ከዛ ቶተንሃም ሆትስፐር ከዛ ብሬንትፎርድ ከዛ ቼልሲ ከዛ አስቶን ቪላን አግኝቷል እና እነዚህም በተደጋጋሚ ያገኛቸው ቡድኖች አርሰናል በቀጣይ ጫናውን እንዲቀንስለት ያደርጋል። ሌሎቹ ቡድኖች ደግሞ በዚህ ረገድ ተደጋጋሚ ቡድኖችን ማግኘታቸው ተደጋጋሚ ጨዋታዎችን ማግኘታቸው ተደጋጋሚ በእንግሊዝ ፕሪሚየር ሊግ ቢግ ሲክስ ውስጥ የሚፎካከሩ ክለቦች በእርስ በርስ መገናኘታቸው ለአርሰናል ትልቅ እድል ሊሰጠው እንደሚችል እንግዲህ አናሊሲሱን የሚሰጡ ሰዎች እያነሱ ይገኛሉ። ውድ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፕሮግራሙን ኮፒ ሊንክ፣ ላይክ፣ ሼር በማድረግ እንድታግዙን እንጠይቃለን። ፉትቦል ማዕድ በእግር ኳሳዊ መረጃዎች ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ ዘውትር እንደሚደርስ ይታወቃል እና ፉትቦል ማዕድ በቲክቶክ፣ ፉትቦል ማዕድ በዩቲዩብ፣ ፉትቦል ማዕድ በፌስቡክ እንደሚገኝ ታውቃላችሁ። እናንተ ማጋርነታችሁን እንድታሳዩን እንጠይቃለን። በቀጥታ ስርጭታችን የቻት መድረክ ላይ ለመጣ ጥያቄ አሁን ደግሞ መልስ እንሰጣለን። ዛሬ የአውሮፓ ሊግ ጨዋታዎች ይካሄዳሉ። በዚሁ መሰረት ሬንጀርስ ከፍራንች ቫርቮስ የሚያደርጉ ጨዋታ ይጠበቃል። ታዋቂ ቡድኖችን የእንግሊዝ ፕሪሚየር ሊግ ክለቦችን አነሳላችኋለሁ። ሳልስበርግ ከፍራይበርግ ይጫወታሉ። ሴልቲክ ከሮማ፣ ቦሎኛ ከሴልታ፣ ብራያን አስቶን ቪላ ከባዜል የሚያደርጉ ጨዋታ ይጠበቃል። ሌላ በእንግሊዝ ፕሪሚየር ሊግ ክለቦች የሚጫወቱ አስቶን ቪላን አንስተናል። ሴልቲክ የእንግሊዝ ፕሪሚየር ሊግ ክለብ ባይሆንም ከሮማ የሚያደርጉት ጨዋታ ይጠበቃል። ቦሎኛ ከሴልታ፣ ፌነርባቼ ከብራን የሚያደርጉትን ጨዋታ ይጠበቃል። ስቱትጋርት ከቴላቪቭ የሚያደርጉት ጨዋታም እንዲሁ ይጠበቃል። ሚትያን ጄኒ ከሚድትጄይላንድ የሚያደርጉትም ጨዋታ ብዙ ግምት የተሰጠው ነው። ከላይ እንዳልኳችሁ ፍራንች ቫርቮስ ከሬንጀርስም የሚያደርጉት ጨዋታ ይጠበቃል። በዛሬው ዕለት የሚካሄዱት የአውሮፓ ሊግ ጨዋታዎች እነዚህን ይመስላሉ። በቀደም አርሰናልን በቪላ ፓርክ ስታዲየም የሚያሸንፈው አስቶን ቪላ ከባዜል ጋር እንደሚጫወት ይታወቃል እና ሌሎቹ ቡድኖች እንደጠቀስኩላችሁ ናቸው። ከሌሎች የአውሮፓ ሊግ ጨዋታዎች ከነዚህ በስተቀር የሉም። ሐሙስ ምሽት ማለት ነው። ቀጥሎ 16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ ዕለት ይጀምራሉ። ውድ ተመልካቾች ፉትቦል ማዕድን እየተከታተላችሁ ትገኛላችሁ። ከፉትቦል ማዕድ ጋር አጋርነታችሁን በድጋሚ ያሳዩን። ማንቸስተር ዩናይትድን፣ አርሰናልን እንዳሰናል በእግር ኳስ መረጃችን። አሁን ደግሞ ቀጥሎ የምንሄደው በአፍሪካ ዋንጫ ምክንያት ስጋት የተፈጠረባቸው የፕሪሚየር ሊጉ ክለቦችን ይሆናል። መርሃ ግብሩን ኮፒ ሊንክ፣ ላይክ፣ ሼር በማድረግ እንድታገዙን በድጋሚ እንጠይቃለን። በሞሮኮ አስተናጋጅነት ይካሄዳል የአፍሪካ ዋንጫ ከታህሳስ 12 2018 ጀምሮ በተለያዩ ስታዲየሞች። በዚህ የውድድር በርካታ የአውሮፓ ሀገራት አፍሪካዊ የእግር ኳስ ኮከቦችን ወደ ሞሮኮ ይሸኛሉ። ከነዚህም ውስጥ ማቴዎስ ኩኛ የማንቸስተር ዩናይትድ ተጫዋቾች እነ ማቴዎስ ኩኛ፣ በወልቭስ ያሉት እነ ሰንደርላንድ፣ አርሰናል ምንም ባይኖርባቸውም ብሪያን ምቤሞ፣ አይቮሪ ኮስት አማድ ዲያሎ፣ ሞሮካዊ ማዝራዊን የሚሸኘው ማንቸስተር ዩናይትድ በቀዳሚነት ስሙ ይነሳል። ሞሮኮ በምታስተናግደው የአፍሪካ ዋንጫ 17 የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾቻቸውን ያጣሉ። የማይገመቱ ውጤቶች እየተመዘገቡበት ከሳምንት ሳምንት አጓጊነቱ የቀጠለ የእንግሊዝ ፕሪሚየር ሊግ እንግዲህ እንደ ማንቸስተር ዩናይትድ ያሉ ክለቦችን ይበልጥ ተጎጂ የሚያደርግ ይመስላል። ተጫዋቾቻቸው በቋሚነት የሚሰለፉ ተጫዋቾቻቸውን በዚህ በአውሮፓ ሊግ ምክንያት ስለሚያጡ ማለት ነው። በአፍሪካ ዋንጫ ምክንያት ሞሮኮ በምታስተናግደው እንግዲህ የአፍሪካ ዋንጫ 17 የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾቻቸውን እንደሚያጡ ተነግሯል። እንግዲህ በዘንድሮ የአፍሪካ ዋንጫ ምንም አይነት ተጫዋቾች ወደ ሞሮኮ የማይልኩት አርሰናል፣ ቼልሲ እና ሊድስ ዩናይትድ ብቻ ናቸው። በአንጻሩ ደግሞ ሰንደርላንድ፣ ወልቭስ ብዙ ተጫዋቾችን ለአፍሪካ ዋንጫ በመላክ የበለጠ ተጎጂ እንደሆኑ ተሰግቷል። ማንቸስተር ዩናይትዶች 3 ተጫዋቾቻቸው ለአፍሪካ ዋንጫ በመሸኘት ፈተናቸው ከሚበዙባቸው ክለቦች ውስጥ በግንባር ቀደምትነት ተጠቃሽ ሆኗል።
ካሜሩናዊ የመስመር አጥቂ ብሪያን ኤምቤሞን፣ አይቮሪ ኮስታዊውን አማድ ዲያሎን እና ተከላካዩን ሞሮኮዊ ማዝራዊን ማጣታቸው በእጅጉ የሚፈተኑበት ጊዜ ከፊታቸው እንዳለ ለማንቸስተር ዩናይትድ ጠቋሚ ነው። ሰንደርላንድ እንግዲህ 7 ያህል ተጫዋቾችን ነው እሱ ደግሞ በተራው የሚያጣው፣ ብዙ የሚጎዳ ይመስላል። እንግዲህ ግማሽ በላይ የዋናው ቡድን ተሰላፊ ማለት ነው ወደ ሞሮኮ በመሸኘት ባደጉበት ዓመት እያሳዩ በሚገኙት ምርጥ እንቅስቃሴ ላይ ቀይ ማብራት የሚያበራባቸው ይመስላል። ምናልባትም ክለቡ በጥር የዝውውር መስኮት ተጫዋቾችን በእነሱ ፋንታ የማዘዋወር አቅም ካለው ይሄንን የሚያስተካክልበት አቅም ሊፈጠር ይችላል። እንግዲህ ከሰንደርላንድ ቤት የሚሄዱት እንደምታውቁት ሸምሰዲን ታሊቢ አሁን ለሞሮኮ ይሄዳል። ትልቅ አቅም እየፈጠረ ይገኛል በመሃል ሜዳ ላይ። በሰንደርላንድ ቤት ሀቢብ ዲያራን በመከላከሉ በኩል ትልቅ አቅም ነው ያለው። ወደ ሴኔጋል ያቀናል። ሬኔልዶን ለሞዛምቢክ ይጫወታል። ሲሞን አዲንግራን ደግሞ ለአይቮሪ ኮስት ለኮት ዲቫር። አይቮሪ ኮስት የሚለውን ቃል እኔ አልወደውም። ምክንያቱም ይሄ በነጮች በቀኝ ግዛት ጊዜ ያወጡት ስያሜ ነው። በኮት ዲቫር ብሎ ነው ህዝቧ ሀገሪቷን የሚጠራት። አይቮሪ ኮስት የማዕድን ስም ነው እና የአይቮሪ ልዩ ማዕድኖች ይገኛሉ በዛች ሀገር ላይ እና ያንን ተንተርሰው ቀኝ ገዢ ሀገራት በወቅቱ ቀኝ የገዟት ኮት ዲቫርን ያወጡት ስያሜ ነው። በዚህ ረገድ እናንተ ውድ ተመልካቾች ለእናንተም ለጠቅላላ እውቀት እንዲሆናችሁ አይቮሪ ኮስት ባትሉ ጥሩ ነው። ኮት ዲቫር ነው ኮት ዲቫራውያን የሚሏት የሀገሪቷን ስም ማለት ነው። እንግዲህ ለኮት ዲቫር ይጫወታል አዲንግራን። ብራንተርንድ ትራኦሬን ደግሞ ለቡርኪና ፋሶ ይሰጣል ሰንደርላንድ። አርቱር ማስውኩ እና ዋሳድኪን ደግሞ ለዴሞክራቲክ ኮንጎ እንግዲህ ሰንደርላንድ የሚሸኛቸው ናቸው። እነዚህ ተጫዋቾችን አቶ እንግዲህ ሰንደርላንድ በፕሪሚየር ሊጉ ምን ያህል ተፎካካሪ ሆኖ ይዘልቃል፣ የአውሮፓ ቻምፒየንስ ሊግ ቦታን አያጣም ተብሎ ሲጠበቅ ነበረ። ነገር ግን እነዚህን ተጫዋቾች የማይተካ ከሆነ በጣም አስጊ ነው። 7 ተጫዋቾችን በአንድ ጊዜ ማጣት ከዋናው ቡድን ላይ አስቸጋሪ ነው። አይደለም ለረጅም ጊዜ በቶርናመንት ማጣት፣ በጉዳት እንኳን ምን ያህል አርሰናልን እያስቸገረው እንደሆነ የዘንድሮው ሁኔታ ያስረዳን። ብዙ እናገራለን። ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በወቅታዊ እግር ኳሳዊ መረጃዎች ወደ እናንተ እየደረሰ ይገኛል። እንግዲህ ፉትቦል ማዕድ ዛሬ እያስቀኛቸው የሚገኘው የእንግሊዝ ፕሪሚየር ሊግ ክለቦችን የተመለከቱ ጉዳዮችን ነው። በአርሰናል ቤት፣ በማንቸስተር ዩናይትድ ቤት እና ሊቨርፑል ቤት ገባ ወጣ እያልን ነው። አሁን እንግዲህ በአፍሪካ ዋንጫ ስጋት የተፈጠረባቸው የፕሪሚየር ሊጉ ክለቦች እነማን ናቸው የሚሉትን አንስተናል። በዋናነት ሰንደርላንድ ላይ ነበር የቆየ ነው። ሰንደርላንድ እንግዲህ 7 ያህል ተጫዋቾችን ወደ ሞሮኮ በመሸኘቱ ባደገበት ዓመት እያሳየ በሚገኘው ድንቅ ብቃት ላይ ቀይ መብራት የበራበት አስመስሎታል። በፕሪሚየር ሊጉ የመጨረሻውን ደረጃ የያዙትና የመውረድ ስጋት በከፍተኛ ሁኔታ የተደቀነባቸው ወልቭሶች ደግሞ 5 ተጫዋቾቻቸውን ወደ አፍሪካ ዋንጫ ሸኝተው የወራጅነት ትኬታቸውን ከወዲሁ የሚቆርጡ ይመስላል። ብሬንትፎርዶች የቡርኪና ፋሶን አጥቂ ዳንጎ ኳታራን ያጣሉ። ብሬንትፎርዶች በክረምቱ ዝውውር ከ42 ሚሊዮን ዩሮ በላይ ያወጡበትን አጥቂ ማጣታቸው በቀጣይ ውጤታቸው ላይ ተጽዕኖ እንደሚያሳድርበት ግልጽ ነው። በሌላ በኩል ደግሞ ብራይተኖች ወሳኝ የተከላካይ አማካኛቸውን ካሜሩናዊውን ካርሎስ ባሌባን ለአህጉራዊ ውድድር የሚሸኙት ይሆናል። ካርሎስ ባሌባ እንግዲህ በጥር የዝውውር መስኮት ማንቸስተር ዩናይትድን ይቀላቀላል ሲባል ቢቆይም የካርሎስ ባሌባ ባለቤት የሆኑት ብራይተኖች ግን አንሸጠውም ምክንያቱም ተኪ የለንም ሲሉ ነበር። ማንቸስተር ዩናይትድ ቢገዛውም ያው ለአፍሪካ ዋንጫ የሚሄዱን ተከትሎ ጥቅም አይኖረውም ነበር ማለት ነው። በርንሌዎች ደግሞ 3 ተጫዋቾቻቸውን ለአፍሪካ ዋንጫ በመላክ ላለመውረድ በሚያደርጉት ፍልሚያ ላይ ሌላ ችግር የሚፈጠርባቸው ክለብ ነው ሆኗል። አክሴል ቱአንዜቤን ለዲሞክራቲክ ኮንጎ በመሸኘት አጥቂው ሌሎ ፎስተርን ደግሞ ለደቡብ አፍሪካ ይልካሉ። የአጥቂ አማካዩን በተመሳሳይ ሃኒባልን ለቱኒዚያ መሸኘታቸው ተመልክቷል። እንግዲህ ሃኒባል በእንግሊዝ ፕሪሚየር ሊግ እየታዩ ከሚገኙ ድንቅ ብቃት ካላቸው ተጫዋቾች መካከል ይጠቀሳል። ክሪስታል ፓላሶች በበኩላቸው ሴኔጋላዊውን ኢስማኤል ሳርን እና ሞሮካዊውን ቻዲ ሪያድን ለአፍሪካ ዋንጫ የሚልኩ ተጫዋቾች ናቸው። ኤቨርቶኖችን በተመሳሳይ ሊማኒ ዳይን እና ኢድሪስ ጉዬን ለሴኔጋል ብሔራዊ ቡድን ይሸኛሉ። ፉላሞችም እስካሁን ባሉት ሁሉም የፕሪሚየር ሊግ ጨዋታዎች ያሰለፏቸው ናይጄሪያውያኑን አሌክስ ኢዮቢን እና ካልቪን ባሲን ወደ ሞሮኮ ሸኝተው ፈተናቸውን የሚጋፈጡ ይሆናል። እንግዲህ አሌክስ ኢዮቢ እንደምታውቁት ለናይጄሪያ ብሔራዊ ቡድን ትልቅ አገልግሎት እየሰጠ የሚገኝ ነው። አምበልም ሲሆን አስተውለነዋል። በአፍሪካ ዋንጫ ባለፉት የአፍሪካ ዋንጫ እሱ በተሸለፈባቸውና ለዓለም ዋንጫ ማጣሪያ በተደረጉ ጨዋታዎች እና ትልቅ ተጽዕኖ ከአርሰናል ቤት መጫወት ከጀመረበት ጊዜ ጀምሮ እንግዲህ
አሌክስ ኢዮቢ በናይጄሪያ ብሔራዊ ቡድን ያልተጠራበትን ዓመት በጉዳት ካልተለየበት ውጭ እናስታውሳለን። በሁሉም ጊዜያት ተጠርቷል። ማንቸስተር ሲቲዎችም እንግዲህ ሁለት ወሳኝ ተጫዋቾቻቸውን ያጣሉ በዚህ የአፍሪካ ዋንጫ በሞሮኮ የአፍሪካ ዋንጫ ምክንያት። ይኸውም ግብፃዊውን አጥቂ ኦማር ማርሙሽን እና አልጄሪያውን የግራ መስመር ተከላካይ ራያን አይት ኑሪን ነው እንግዲህ ወደ ሞሮኮ በመሸኘት የቡድን ጥልቀታቸውን የሚቀንሱት። የፔፕ ጋርዲዮላ ቡድን እንግዲህ አንዱ ትልቁ ጠባብ ስኳድ ነው የምፈልገው ማለቱ ይታወሳል ያሳለፍነው ግንቦት ላይ። ያንን ተከትሎ አሁን ያለው ስኳድ ጠባብ ነው። በዚህ ጠባብ ስኳድ ላይ እነዚህን ተጫዋቾች ማጣቱ ምን ይፈጥርበታል? ቢጎዱበት ከሳምንት ሳምንት በየ10 ቀኑ 4 ጨዋታ የሚደረግ ከሆነ ጋርዲዮላ ይህንን እንዴት ይወጣዋል የሚለው ተጠባቂ ነው። እዚህ ላይ እንግዲህ ተጨማሪ ሌላ ከመፍትሄ ይልቅ ጉዳት ላይ ሊጥለው የሚችለውን መረጃ እንግዲህ የፔፕ ጋርዲዮላ ቡድን ሰምቷል። ይኸውም ግብፃዊውን አጥቂ እንደሚያጣና ተከላካዩን ራያን አይት ኑሪን ወደ ሞሮኮ እንደሚሸኝ ተመልክቷል። ሊቨርፑልም በአፍሪካ ዋንጫ ምክንያት የሚያጣው አንድ ተጫዋች አለ። እሱም ቢሆን ያው አንድ ተጫዋች ነው፣ ግን ብዙ ትርጉሞች ያሉ ተጫዋች ነው። ግብፃዊ መሐመድ ሳላህን ያጣል። ለአምና የፕሪሚየር ሊጉ ሻምፒዮኖች ብዙ ነገራቸው ነበር። ዘንድሮ ግን ትንሽ መንገራገጭ ውስጥ ገብቷል። በተከታታይ ጨዋታዎችም ተጠባባቂ ከመሆኑም ባሻገር በአውሮፓ ቻምፒየንስ ሊግ ኢንተር ሚላንን ለመግጠም ወደ ጣሊያን ከተጓዘው ቡድን ስብስብ ውጭም ተደርጓል። በሊቨርፑል ቤት ተገፍቻለሁ የሚለው መሐመድ ሳላህ በቅርቡ ከክለቡና ከአሰልጣኝ ጋር የገጠመውን እሰጣቸዋለሁ እንግዲህ እሰጥ አገባ ሳይቋጭ ወደ ሞሮኮ ያቀናል ማለት ነው። ወይም ምናልባት ከዛ በኋላ መግለጫዎች ሊወጡ ይችላሉ። በመጪው የብራይተን ሊቨርፑል ከብራይተን ጋር በሚያደርጉ ጨዋታ ቤተሰቦቹን በመጋበዝ እንደ ስንብት እንደሚቆጥረው መጠቆሙም ይታወሳል። በቀዮቹ ቤት እንግዲህ ቋሚ አሰላለፍን የተነፈገው የፈርዖኖቹ አጥቂ ከአፍሪካ ዋንጫ ሲመለስ ስለሚኖረው ጣፈንታም አሁን ላይ ሆኖ መተንበይ አስቸጋሪ ሆኗል። አስቶን ቪላ እና በርንማውዝም አንዳንድ ተጫዋቾችን ብቻ ለአፍሪካ ዋንጫ የሚሸኙ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። የአፍሪካ ዋንጫ መርሃ ግብር የአውሮፓ ክለቦች ወሳኝ ጨዋታዎችን በሚያካሄዱበት ወቅት ላይ መከናወኑ የብዙ አሰልጣኞችን ትችት እያስተናገደ አሁንም ድረስ ቀጥሏል። ለብዙ የአውሮፓ ክለቦች የውጤት ማጣት ስጋት የደቀነው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከታህሳስ 12 እስከ ጥር 10 የሚካሄድ ይሆናል። ውድ ተመልካቾች ፉትቦል ማዕድ ላይ ነበራችሁ። እስካሁን አብሮነታችሁ ስላልተለየን እጅግ አድርገን እናመሰግናለን። ፉትቦል ማዕድ እንግዲህ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮችና ታሪክ ነክ ባላቸው እንዲሁም ወቅታዊ ነገሮችን ማዕከል ባደረጉ የይዘት የእግር ኳስ ትንታኔዎቹ እየደረሰ ይገኛል። ዘወትር በፌስቡክ በዩቲዩብ እና በቴሌግራም ነው ወደ እናንተ እየደረሰ የሚገኘው። ውድ ተመልካቾች ፉትቦል በዚህም እንግዲህ ዛሬ በአፍሪካ ዋንጫ ምክንያት ጉዳት የሚያገኛቸውን የእንግሊዝ ፕሪሚየር ሊግ ተጫዋቾች አይተናል። እንግዲህ የእንግሊዝ ፕሪሚየር ሊግ ተጫዋቾች የአፍሪካ ዋንጫ በመምጣቱ ስጋት የፈጠረባቸው እስከ 7 እንደነ ሰንደርላንድ ያሉ ቡድኖች 7 ተጫዋቾችን ወደ አፍሪካ ይሸኛሉ። ሌሎቹም ማንቸስተር ዩናይትድ 3 ተጫዋቾችን በመሸኘት ቀጥሎ ይቀመጣል። ሌሎችም ክለቦች አሉ 4-5 ተጫዋቾቻቸውን ያሰኙ እና ወልቭስ ደግሞ በመውረድ ስጋት ውስጥ ያለው ወልቭስ በተጨማሪነት ሌላ እንግዲህ ችግር የሚፈጥርበትን ሁኔታ ያስተናግዳል። 5 ተጫዋቾቹን ወደ አፍሪካ ዋንጫ ይልካል። በመርሃ ግብራችን አንዱ የዳሰስነው ጉዳይ ይሄ ነው። ሌላኛው ደግሞ አርሰናል የሊጉን ዋንጫ እንደሚያነሳ ራሱ የክለቡ ተጫዋች በቻምፒየንስ ሊግ ጨዋታ ባሳየው ምርጥ ብቃት የሳምንቱ ምርጥ ተጫዋች የተባለው ኖኖ ማዱኬ እና የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስተን አስተያየት መስጠታቸውን ዳሰናል። በማንቸስተር ቤት እንግዲህ የዩራጓዊ አማካይ ማኑኤል ኡጋርቴ ሊለቅ ከጫፍ መድረሱን ሰምተናል። ማንቸስተር ዩናይትድ ሰርጂዮ ራሞስን ወደ ሜዳ ያመጣዋል የሚለው መረጃ አጠራጣሪ እንደሆነ አንስተናል። በሌሎችም ደግሞ በሊቨርፑል ቤት የሞሐመድ ሳላህን ጉዳይ ዳሰናል። ሊቨርፑል ተጫዋቹ አይሸጥም ማለቱ ጠቁሟል። በብራይተኑ ጨዋታ ግን የስንበት አድርጎ እንደሚመለከተው ሞሐመድ ሳላህ ማንሳቱን አይተናል። እንግዲህ የሞሐመድ ሳላህ ወደ አፍሪካ ዋንጫ መሄድ ምን ነገር ይዞ ይመጣል በሊቨርፑል ቤት የሚለው ተጠባቂ ነው። እነዚህን ጉዳዮች ዳሰናል። ከወቅታዊ እግር ኳሳዊ መረጃዎች ጎን ለጎን አብሮነታችሁን ስላሳያችሁን እናመሰግናለን። ዘውትር ፉትቦል ማዕድን እንድትከታተሉን ግብዣችን ነው። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ሁልጊዜም በዩቲዩብ በፌስቡክ እና በቲክቶክ ፉትቦል ማዕድን እንድትከታተሉ እንጋብዛለን። ሰላም።